እዚህ ከተማ በኢየሱስ ስም ትንሣኤ ይሁን። አሜን ላለው ሰው ይሄ ምሽት ትንሣኤ ይሁን። ቀኝ እጅን አንሳና ለኔ ይሄ ምሽት የትንሣኤ ምሽት ነው በሉት። ባካችሁ አፋችሁን ክፈቱና ለኔ ይሄ ምሽት የትንሣኤ ምሽት ነው በሉት። አይሰማም አይሰማም። እንደገና አይሰማም። የተበላሸውን ራእይ የሚታይ ምሽት ሳይሆን መልካም ራእይ፣ ሰላም የሚታይ ምሽት፣ የሄዳው ምርኮ የሚመለስ ምሽት፣ ሰላም በዘመንና በቤተሰብ የሚታወጅ ምሽት፣ ክፉ ቀስት የሚሞት ምሽት፣ አውሬ የሚያዝ ምሽት፣ ገዳዩ የሚሞት ምሽት ላመና ሰው ይሆንለት፣ ለተቀበለ ሰው ይሆንለት። ለሕፃናት የራእይ ምሽት እነዚህ ሕፃናቶች በአበባ በሞገስ ለማስተዋል የሚያድጉትን ራእይ የሚቀበሉ ምሽት ይሆን። እግዚአብሔር ጆሮአቸውን ይክፈት፣ ጥበብና ማስተዋል እውቀት ይለቀቅ በኢየሱስ ስም አሜን። ማክሲመም ጥቂት ደቂቃ ነው የሚያወራው። ሰዓት በኔ ሰዓት 3 ሰዓት ሊሆን ነው። እግዚአብሔር እረኛዬ ነው። ሕፃናትን 7 ዓመት ላይ ሕፃን እንዴት ማደግ እንዳለበት የአባቱን አክሽን ካልቸርን ሁሉን ነገር በ7 ዓመት ውስጥ ያውቃል። ከ7 ዓመት በኋላ በራሱ ሻወር የሚገባበት ነው። በራሱ ልብስ መቀየር ይችላል። የሚፈልገውን እንኳን ገንዘብ ብትሰጡ ፑቲክ ሄደው ልብስ የሚሸጥበትን ቦታ ሄደው ገዝተው ዋጋን ተነጋግረው መምጣት ይችላል። ከ8 ዓመት በኋላ ሕፃናትን እስከ 7 ዓመት ድረስ በሚገባ መቆንጠጥ፣ በሚገባ እያሹ ስትንበረከኩ እንዴት መንበርከክ እንዳለበት መጸለይ እንኳን ባይችል እንዲንበረከክ በማድረግ ለተለያዩ ውሃና ለምግብ ምግቡን ስታቀርብ ይሄ እናት ለልጅ ምግብ ስታቀርብ መጸለይ። ሌላ ቀን ደግሞ 7 እና 8 ዓመት የሆኑ ሕፃናቶች ካሉ ለተላናሽ ለ4 እና ለ5 ዓመት ሕፃናቶች እንዲጸልዩ ማነሳሳት ከኛ ህብረተሰብ እየጎደለ ባለበት ዘመን ውስጥ ያለ ነው። በነገራችን ውስጥ ልደት ነው ብለው አድርጓሉ። በልደት ላይ ልደት አገልግሎትን አናገለግልም። ጌታ የሰጠውን መልእክት ነው እናገለግለው። በሕፃናት ዙሪያ ላይ አባትን በሳውዝ አፍሪካ ስለማይንበረከክ እናትንም ስለማትንበረከክ ሕፃናቶችም ከኛ ላይ ኢንብርክክን እየተማሩ አይደለም። ፕሊዝ ኳይት ኤቭሪዋን ሌት ሚ አይ ዋንት ቱ ፕሬይ ኦር ፕሪች ኢት ሳምፊንግ ሚኒት ጊቭ ዴም አቴንሽን ቱ ሚ everyone you must listen to me. I want to preach Bible or book of የማለች ነች እቺ ዳንተ ይትነች ልጆቻችሁ ልትንበረከኩ ትችላላችሁ። አልፈርዳቸው። ስትንበረከኩ ልጆቻችሁ ከእናንተ ጋር መጸለይ ባይችሉም ይንበረከኩ። ካልቸር ነው። ጸሎትን አስተምሩ። አንድ ነው። ሳውዝ አፍሪካ ላይ እንግሊዝኛ ቢያወራውላቸውም ስለሚያውቁ የ9 ዓመት ልጅ ሆኖ የ10 ዓመት ልጅ ሆኖ የራሱን ሴት ልጅን ቦይፍሬንድ ገርልፍሬንድ ብል ስለሚያውቁ እጮኛዬ ናት ብለው እያመጡ ነው ወደ ቤታቸው። በስርዓት ያላደጉ ሕፃናቶች አንቺ ጥሩ እናትሽ አሳድገው እዚህ ከመጣሽ ያንቺ ልጅ አንቺ በህይወት እያለሽ አግብታ ልጅ መውለድ አለበት። ቡና እንዴት እንደሚቆላ አስተምሪው። ምግብ እንዴት እንደሚበስል ማብሰል እንዳለበት አስተምሩት። ወንድ ልጅ የወለዳችሁ ሰዎች ቤት እንዴት እንደሚወለወል ሻወር ከገባ በኋላ ምግቡን ያን የበላውን ዕቃ ወስዶ እንዲያጥብ አድርጉት። ለምሳሌ አይል እኔ ጋሽ ሎቤን ቤት ሄድኩኝ። ሲሄድ ብዙ ሕፃናቶች የ6 እና የ5 ዓመት ሕፃናቶች የሆኑ ሶፋ ላይ ቁጭ ብለው እናት ስትመታ አባት ሲመታ ሶፋን የሚለቁ ሕፃናቶች አሉ። ለእንግዳ ቤተሰብ የሆነ ሰው ሲመጣ ሬስፔክት አድርገው ቦታን እንዲሰጥ ካልቸርን ማስተማር፣ በማስታጠቢያ ውሃን አምጥቶ እጅ እንዲያሳጥም መንገር። ይህ ካልቸር የኛ ነው ብላችሁ ለሕፃናቶች መንገር።
አንዳንድ ይቶች አሁን ይሄን ቃል እየተናገርኩ እንኳን የምትናደዱ ልትኖሩ ትችላላችሁ። ነዳት ሙታ ማጭሩ ፊተንም ወጨን ይወክሉ ወጮ ማለት ማውሳት መድረከ ኪማጨክ ሙላጭኑ ፊንጠንቶት ኩዋ መድረክ ይብቂ ወጮ አጎሎ ጮሞሽ በይገባቸዋል። አሁን ያልኩት ቃል ገባ። ምንድነው ያልኩት? አሁን አንቺን ነዳት ሙታ ማጭራ ሲታረተሙ ኤከም ላይ መሶ ካልቸሪን ማስተማር ልደት ብለው ይሄን ልደት ካሳለፋችሁ በኋላ ወረቀቱን አውርዳችሁ መጣል አይደለም፣ ማስተማር። ሌላ ደግሞ ካልቸሪን ካስተማራችሁ ሌላ ቀን መጽሐፍ ቅዱስን በአማርኛም ሆነ በእንግሊዘኛ ማንበብን ማስለመድ፣ ቤት ውስጥ ማንበብን ማስለመድ፣ ወርሺፕ ማድረግ፣ መዝሙርን ወርሺፕ እንዲያደርጉ ማስተማር። ኢቤት ላይ ብዙ ህፃናቶች ሪስኒንግን ነው የሚያዩት። www.weid የሚለውን ሪስኒንግን ነው የሚያዩት። በአንዳንድ ቤቶች ላይ ኢቪል ስፒሪት የሆነውን ድራማ ነው፣ ሂንድ ድራማ ነው የሚያዩት ብዙ ህፃናቶች። የብዙ ህፃናቶች እጅ ላይ ምግብ እንዲበላ ተብሎ የተሰጠው ስልክ ላይ የሚያዩት ራቢሽ የሆነ ድራማ ነው የሚያዩት። ከፍተኛ የሆነ ኢብደት ያለበትን ድራማ ነው የሚያዩት። የእናንተ ልጅ አሁን በድንገት ሞባይል ሰጣችሁ፣ ለዚህ ብላቴና ሞባይል ሰጣችሁ፣ ከ5 ደቂቃ በኋላ መታችሁ ብታዩት ለማያት የሚያስቀይም ድራማ ነው የሚያዩት። ያንን እንዳያዩ በጥንቃቄ ማስተማር። ሌላ ደግሞ ወደ ስብከቴ ከማይደ በፊታችን አማርኛ 30 ደቂቃ ነው የምትጠቀመው። ትምህርት ቤት ያንተን ልጅ ላከው፣ መጣች፣ የወሰደችውን የምግብን ዕቃ በስርዓት ያዘች አላዘች፣ በላች አልበለችም፣ መጠየቅ what did you learn in your school ብላችሁ የተማረችውን ትምህርት መላልሳችሁ መጠየቅ። አንዳንድ ህፃናቶች ሲጋራ ቤት ይውላሉ፣ ኛውፔው ነው ይውላሉ፣ ክፉ ተግባር ተምሮ ይመጣሉ። ኢቤት እንኳን መጥቶ የሆነ ነገር ቢጠይቁ አይደለም መማር የትምህርት ቤትን ርዕሰ መምህር ቢጠይቁት አያውቁም። ማይንዳቸው ዳሜጅ ሆኗል። that kind of school student you must care about your child። ያንን ማጠብቁ ከሆናቸው ልደት ማድረጋችሁ ምንም አይጠቅም። ስለዚህ ህፃናት ይሄን ይላሉ። አራተኛ አምስተኛ እያልኩ አልይዝም። በአንዳንድ ቤቶች ላይ የሚከሰታቸውን ኢንቫይሮንመንት ላይ ካየዋቸው ስለ ህፃናቶች ብዙ ራዕዮችና ትምህርት አለኝ። ለምሳሌ የወንድማችን የዘለ ሚስት ባለቤት አንድ ህፃንን ቀጣች፣ ሲረብሽ ገረፈች። ወዴት ነው የሚሮጠው ህፃኑ? ወደ ማን? አባቱ ምን ያደርጋል በዚህ ዘመን? እናቱን ነው የሚቆጠው። ለምንድን ነው እንደዚህ የምታደርገው ነው የሚለው። እናቱ ስትቀጣ አባቱ ጥሩ ካስተማር አባቱን ካገኛ ሁሉ ጊዜ ለእናቱ አይታዘዝም። ምን ስላደረክ ነው እናቴ የቀጣቸው? መስኮቱ ሬስፔክት ዩ ማማ ብለህ አንተ እንደገና መሻውት ማድረግ። ቀጥታው ነው ሶሪ ብለህ ሂድና እናትን ይቅርታ ጠይቅ ብላችሁ ማስተማር። አይታችኋል? አባትም እንዲህ ብሎኛል ብሎ ካስተማር ያጣል ቤት ውስጥ። አባቱ ሲቀር እናቱ ጋር ይሄዳል። እናቱ ደግሞ አንዳንድ ቤት ላይ እናቷ ደግሞ አባቱን እንዲህ አውሬ የሚያዩ ይቶች አሉ። አባት ሲቀጣ ኪሉሚኔው ከከተማ ሄደሉ ገጠማኮ ደላንጎይ ኢንጎ ገጠኖ የማቻበታት እንኪድንት መለቦቶይ ልደት ይውላ አንቺ የምቹ ማጥበያሁለ ተቆደረ ነው። በሁለት ጌታ ይባርክ። አንድ ቦታ ቁጭ ብሎ ባልና ሚስት ዛሬ የሚነገር ነገር አለ። ትቢዛስ ይጥበያሁ ሸቂ ከባል ጌታ ይባርክ። አክቺሚና መይማር ሂድዛ ዋራ ያከ ከያረት አትማር ጋሽ ነው በማር ባለቤትን ሲንጣተ ምን ማን ብለ ነው ቤት ላይ የሚጠራው? ጥራውን አንተ ባለቤትን ማን ብለ ነው የሚጠራው? ቤት ዛዛዘ ነው ማልታ ነው እሱ ማሉ ምን ሱ ማን ያያል ምን የተሰበረ ሙለቃ ያተን ማወራ አያትተና እንዶ ማሉዩ የናባል ጥራ
ማን ነበር? አይ ባለቤት ያለች አይደል? እዚህ ማን ብለህ ነው የምጠራው? ማሩ ብለህ ትጠራለህ። ማሩ ነይ እዚህ አንዳንድ ወንዶች እንኳን ቆንጆ ምግብ ሰርታ ሲታበላ እንኳን እጅሽ ይጣፍጣል፣ እጅሽ በእውነት ይቆረጣል። ኢየሱስ እንዲህ አይሉም። ሁሉ ጊዜ ጫው በዝቷል በጌታ በኢየሱስ። እንደው ጫው ቢበዛም የተወሰነውን ከዋጥቂ በኋላ አንቺን አይምሮ ሊጠብቅ ነው ዛሬ የበላሁት። ምግብሽ ላይ ትንሽ ግን ጫው በዝቷል፣ ለሌላ ቀን ታሻሽላለች። ሁለተኛ ቀን ደግማ ጫው ካበዛች ምግቡን አትብላ፣ ራሷ ትጨርስ። ቁጭ ብለህ ሁለት ቀን ነግሬ ያላ የሁሌ የምትሳሳት ከሆነች እሷን አትግረፍ፣ አትምታ። እዚህ ሀገር በዚህ ዘመን ሴት መመታት ከንቱ አይመታም። ምግቡን ትብላና ትጨርስ። ያው ለዛ ምግብ ዋጋ ተከፍሏል፣ ገሱ ተቃጥሏል፣ ጫው ተበላሽቷል፣ ምግቡ ተበላሽቷል። መጥፋት ነው። ራሷ ትብላ። ሁለተኛ ቀን ትማራለች። አንዳንዱ ያን ያክል ስራ የሰሩ ሰዎች አሁን እየሳቁ ነው ሊመጡ። ዛሬ በታደ ዌልካም ላይ ነው ምንድነው ልደት ላይ እንትን ያደርጋል። ሚስቶቻችሁ ባል ልጅን ሲቀጣ ወይም ሚስት ባል ልጅን ሲቀጣ ተባብራችሁ ቅጡ። አንዱ አንዱን አትደግፉ። ያ ሕፃን አንተ ስለምትደግፍ ሁሉ ጊዜ አንተን ስለሚያይ ምን እየሆነ ይሄዳል? እየተበላሸ ይሄዳል። ሰሞኑን እኛ ጋር አንድ ጎጋዮ የሚባል ጉራጌ ነበረ። ልጅቷ በሀዲያና በከምባታ አይደለም አጠቃላይ በሳውዝ አፍሪካ ተማሪዎች ላይ አንደኛ ወጥታ የ7 ዓመት ዲግሪ ዶክተሬት እንድትማር የቲምቢሳ ህዝብ በየአመቱ ገንዘብ ለመስጠት ቃል ገብተን አሁን አንደኛውን አመት ሰብስበን ጨርሰናል። እስከ 600-700 ሺህ አንድ ሰው ናጨብጭቡ። ለሷ ክርስቲና ትባላለች። ጂኔስ ተማሪ ነች፣ ጉራጌ ነች። በቃ ስማችንን አስጠራች። እኔ የኔ ቸርች አይደለችም፣ ሌላ ቸርች ናት። አባቱ በጣም ታዋቂ ሰው ነው፣ ለክርስትና ዋጋ የከፈለ ሰው ነው። ጉራጌ ነው። በጣም ይገርማል። ባለፈው ቅርብ ጊዜ ነው ግሩፕ ተሰርቶ ሂሳብ ተሰርቶ ገንዘብ ተሰርቷል። በየአመቱ 10 ሺህ ይሰጣሉ የሚል 5 ሺህ ይሰጣሉ የሚል በጣም ብርቱ ህፃናት። ሁለተኛው ሚዛን እንደዛ እየወጣች ነው። እኔ አሁን እንደዚህ አይነት ህፃናቶችን እግዚአብሔር እንዲሰጥ እየጸለይኩ ነው። ስለዚህ ይሄን ካልኩ ስለ ህፃናት ማደግ ይሄን ካል ሌላ መጨረሻውን ልትገምና ልቶ ሌላ ስለ ህፃናት የሚነገር ነገሮች ይኖራል። አሁን አንድ ባልና ሚስትን ከባል ጋር ለማስቀመጥ የፈለኩት ልጆችን ለማስተማር ልጆችን ለማሳደግ ባል ዋጋ መክፈል ብቻ የለበትም። ሚስትን ከባል ጋር እኩል ዋጋ መክፈል አለባት። እሱ ለስራ የሚወጣ ከሆነ ለሱ ህይወትና ትምህርት ቤት ለሄደው ህፃናት እሷ መጸለይ በከቤት ሲመጣ ለህፃናት ብቻ ህፃናት ከትምህርት ቤት ሲመጣ ሬስፔክት አድርገሽ ባልሽን ያዢ። ሬስፔክት አድርጋችሁ ልጆቻችሁን ያዙ። አንዳንድ እህቶች ጌታ ይባርካችሁ፣ በሳውዝ አፍሪካ ያላችሁ ባሎቻችሁ እንኳን ለስራ ወጥቶ ከሆነ እዚህ ቲምቢሳ ማነው ዲአር ላይ አይገጥምም። ውጪ ወጥቶ ከሆነ ስልክ ሲደውሉ የሆነ እንኳን ባሎቻችሁን ስም ጠርታችሁ ውድዬ፣ አቤት፣ የት ነህ? ስራ ጋር ነኝ። በየትኛው ሰዓት ቤት ትመለሳለህ? በዚህ ሰዓት ላይ ይመለሳለሁ። ፕሊዝ በኪሲ ላይ የሆነ ገንዘብ ይዘሃል፣ የሆነ ነገር ኦርደር ሊሰጥ ነው። ገንዘብ መኖሩንና አለመኖሩንም ሳትጠይቂ ከፖሊስ ጋር ከትራፊክ ጋር ተጨቅጭቆ ይዋል ሳትጠይቂ ጃዝ ሽንኩርት፣ አንድ ድንች፣ 2 ፓኬት፣ 5 እንጀራ፣ እንደዚህ አይነት ሽንኩርት፣ እንደዚህ አይነት ጫማ ይዘና ምናምን ብለሽ አትጠይቁ። ቀድመሽ ባልዬ፣ የኔ ቆንጆ፣ የኔ ማር፣ ውድዬ የሆነ ምግብ ይዤ እየጠበቅኩ ነበር፣ ግን የሆነ ነገር ሊያስቸግር ቦላይት ሊሆነ ደስ የሚል ኢቾኛሞች በሆናችሁ ጊዜ የምትነጋገሩት እንዲህ። አንዳንድ ኢቶች አሁን ልጅ ከወለዱ በኋላ ልጅን እንደ ጣንቆላ ያመልካል። ባሉ ባላ ታጠበ በኋላ አያውቁ ወግቻ አለ ገደሮ ኮንቸ በዳጅላታ ከኔ ዶታ ጪልዊስ ሎስታ ሞይታ ኩሬ ገደሮ ባድኛ ያልኩት ቃል አጠገብ ላይ ያለችውን ሚስት ልጅ ወለድኩት እኔ ነኝ፣ ልጅን አታመልኪ፣ እኔን ያሺው ለባይ ንገረው፣ እኔን ሬስፔክት አድርጊኝ፣ እኔ እኮ የልጅ አባት ነኝ። አንዳንዱ ልጅ ከደረሰ
ወግቻለሁ። ተከይሌ ነው ደስ ብሏል፣ ተመችቷል። አንዳንዱ ልጅ ሲደርስ ከባል ጋር አታኛም እኮ ልጅ ያግዛል። ሊመታ እንኳን ብነሳ ልጅ ያግዛል። አንዳንዱ ባልሩም ላይ ያድራል፣ ሳሎን ላይ ታድራለች። ያ ቤት ትዳር ተፋቷል። ወግቻለሁ። እንዲህ ብሎ ያውቃል አያውቅም አይደል? ሩም ላይ በድንገት ካደረ በሩም ሲባልዩ ማይና ከይጋት ቶኪ ቡቼ ከባይሰር ጋሮ ይቄ ጎጭ ጋሽሎ በያድረ ታውቃለ ብቻይ በእውነት እናት በድንገት አሞኛል ብሎ ሳሎን ካደረ ውሃ ድፊ አምጥተሽ ሩም እንሂድ ነው። እኔ ባለ ትዳር ስለሆንኩ how to control wife in the husband ይሄ በመጽሐፍ ኢቲክስ ያስተምራቸው። ይሄ አያውቁ መንፈስ ነው። እንዴት ነው ለጸሎት ብሎ ሳሎን ያደር አንዳንዴ ይበቃል። ምሽት ቀን ጸልይና ባይ እና አባት ይሄን ያፋል ይብላ ውሃ ዳፍተሽን ሩም ውሰጅ ተሸከም አንዳንዴ ሊዳከም ይችላል። Magani sukni wanda fagari susa dangubu karichi gizasa no. Fagari susa dangubu karichi masa. Rasu lagi tu suru yelela laftan ganza bisa tangan. Istigani jo chachunan suna geta ibati babbar gaya. Tamachi barni kikre. Lekatin diago. ባለትዳር ያልሆናችሁ ሰዎች ምናችሁ ምንም አይገባም። ተረጋጋ። ጌታ ቃል እስከሚሰጥ ጸልይ። ስራ መገለጥ ግን አትጠብቅ። 88 ሴት ዝም ብለህ አትጠይቅ። ገነትን ጠዋት ያገቡ ሰዎች ይሄዱ አትጠብቅ። አግባ። ጌታ ይባርካችሁ። መጨረሻውን ልንገርና 5 ደቂቃ ወደ ስብከት ልሂድ። አንዳንድ ባሎች የሰው ሚስት አንዱ አሳምረው ልብስ ገዝተው በተቻለ መጠን ኦልድ ፋሽንም ቢሆን ኒው ፋሽንም ቢሆን ገዝተው አሳምረው የሚያዛትን ሴት ሚስት አካባቢ አትዙ። ያንተ ሚስት ብታሳምራትና ብትይዝ ከሷ ሴት ትበልጣለች። አንቺም ሴት አንዷ ሚስት አሳምራ ከስራ ሲመጣ ካልሲ አጥባ ልብስ አጥባ ቶኪሳ በጊዜ ፍሬሽ ምግብ አብልታ ያሳመረችውን ባል አትመኝ። ያንቺን ባል ብትይዥ ከዛ ባል ይበልጣል። ሁሉም ሰው ይሄን አሜን ያለው የወደዳ ሰው ያጨበጭባል። የረፍቸሽ መልእክት ነው። ምን ነው አለ ዳዊት? እረኛ ሄ ነው አለ የሚያሳጠኝ የለም። ባለመለማ መስክ ምን ያደርገኛል? ያሳድረኛል። ባይረፍት ውኃ ዘንድ ላይ ይመረኛል። ነፍሴን ምን አደረገኝ? መለሳት። ስለ ስሙም በጽድቅ መንገድ መራኸኝ አለ። አሉሴማኒያ ፎሪያዲያስ ቀኝ እጆቻችሁን አንሱና እግዚአብሔር እኔን ይመልሰኛል በሉት ባካችሁ። ቀኝ እጅን በል ተናገር። ቀኝ እጅን ሰራ እግዚአብሔር ይመልሰኛል በል ባክህ። አይሰማም። አጠገብ ላይ ያለውን ሰው ያዝና እግዚአብሔር አንተን ከሆነ መንገድ ይመልሳል በሉት ባካችሁ። አይሰማም። ነፍሴን ምን አደረጋት? መለሳት። ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል አካቻማ ካላዮዲያ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን ምን አደረገው? አልፈራውም። በትርና ምርኩዜ ያጽናኑኛል ካለ በኋላ ቀጥሎ ምን ይላል? በፊቴ ገበታን አዘጋጀልኝ በጠላቶቼም ፊት ለፊት ራሴን ምን አደረገኝ? በዘይት ጾም ምን የሆነ ነው? ልጆቻችሁ በዘይት ይቀቡ። አሜን አላልክም? እስቲ የኔን ልጆች ቀብቻለሁ በሉት ባካችሁ። ልጆቻችሁ በአመፅ አይቀቡ። አንተ አሜን በል። ቀኝ እጅን አንሳና ልጆቼ በዝሙት አይቀቡም በል በኢየሱስ ስም። በምን አይቀቡም? ልጆቼ በአመፅ አይቀቡም። እግዚአብሔር ዳዊት እንዲህ አለ፣ በጠላቶቼ ፊት ለፊት ራሴን በምን ቀባኝ? በዘይት ቀባኝ። ይሄ ሕፃን በዘይት ይቀባ። እነዚህ ሕፃናቶች በዘይት ይቀቡ።
አጠገብ ላይ ያለውን ሰው ያዝና ልጆች በእሳት ይቀባሉ ብላችሁ ተናገሩ። ተናገር ትንቢት ተናገር። ልጆች በእውቀት ይሞላሉ በሉት ባካችሁ። ልጆች በማስተዋል ይቀባሉ በሉት። እስቲ አንተ ዝም ብላችሁ እስቲ ልጆችን በማስተዋል ቀብቻለሁ በሉት ባካችሁ። እስቲ የእናንተ ልጆች ስም ጥሩና እየከሌን በዚህ ቀባው፣ በጥበብ ቀባው፣ በማስተቃብ ቀባው፣ በጥበብ ቀባው፣ በማስተዋል ቀባው፣ በሞገስ ቀባው ብላችሁ ልጆቻችሁን ባርኩ። እስቲ ዝም ብላችሁ ባርኩ። ካላ ሼፓራ ሞሲያ ማሃዲያ ተናገሩ። አንድ ደቂቃ የኔን ልጅ እከሌን በጥበብ ቀባው፣ በማስተዋል ቀባው፣ እግዚአብሔርን በመፍራት ቀባው፣ እግዚአብሔርን በመፍራት በአገልግሎት ቀባው፣ በጥበብና በቅባት ቢነረኩኝ ቀባው። አቻላባታቲያ ሁሉም ሰው በእግሩ ቆሞ ስለ ልጆቹ አንድ ደቂቃ ይጸልያል። ጸልይ ስለ ልጆቼ። ዳዊትም እንዲህ አለ፣ በጠላቶቼ ፊት ለፊት ምን አደረገኝ? በጠላቶቼ የት አለ? ፊት ለፊት ራሴ ምን አደረገኝ? በዘይት ምን አደረገኝ? ዲያር ከተማ ላይ አጋንንትን የሚያዋርድ ልጅ ይቀባ። ጨለማን የሚያናድድ ልጅ ይቀባ። አሜን አላላችሁ? ትምህርት ቤት ላይ ተዋርዶ የማይመጣ ልጅ ይቀባ። ቸርነቴና ምሕረቴ በሕይወት ዘመን ሁሉ ምን ያደርገኛል? ይከተለኛል። በእግዚአብሔር ቤት ላይ ለዘላለም ምን ይሆናለሁ? አጠገብ ላይ ያለውን ሰው ያዝና ልጅ በዓለም ላይ አያድግም፣ በእግዚአብሔር ቤት ላይ ያድጋል በሉት ባካችሁ። በአገልግሎት ያድጋል፣ በመቀባት ያድጋል፣ በማስተዋል ያድጋል፣ እግዚአብሔርን በማገልገል ያድጋል፣ በሞገስ ያድጋል። ያዙ። አጠገብ ላይ ያለውን ሰው ያዝና ልጅ በእግዚአብሔር ቤት ያድጋል በሉት ባካችሁ። እግዚአብሔርን በመፍራት ያድጋል በሉት እስቲ። በሞገስ ያድጋል በሉት እስቲ። በማስተዋል ያድጋል በሉት እስቲ። በቅድስና ያድጋል በሉት እስቲ። በእውቀት ያድጋል በሉት እስቲ። የኔ ልጅ ያድጋል የሚል አሜን ይልሃል። እንደገና አሜን ይልሃል። እንደገና አሜን ይልሃል። ናሳካቴራ ቦሻ በእግዚአብሔር ቤት ላይ ለዘላለም ምን ይሆናለሁ? ይኖራለሁ። እነዚህ ሕፃናቶች በኢየሱስ ደም ጉልበት በእግዚአብሔር ቤት ላይ ዕድሜያቸው ይለቅ። እስቲ ሁሉም ሰው እጁን ወደዚህ ዘርግቶ የእናንተ ዕድሜ በእግዚአብሔር ቤት ላይ ይለቅ በሉት ባካችሁ። እግዚአብሔርን በማገልገል ይተጉ በሉት እስቲ። ለትውልድ መድኃኒት አድርገናል በሉት እስቲ። ሞገስ አድርገናል በሉት እስቲ። እግዚአብሔርን በመፍራት ይተጉ በሉት እስቲ። በዚህ ብላቴና ላይ ይሄን አውጃለሁ። የትውልድ መድኃኒት ይሁንለት፣ ለትውልድ መፍትሄ ይሁንለት፣ ለትውልድ አቅጣጫ አሳይ ይሁንለት። ቁጭ በሉ። ሻላባንያስ ከሚገርመኝ ነገር አንዱ እንዲህ ነው አለኝ። በፊቴ ገበታን አዘጋጃልኝ በጠላቶቼ ፊት ለፊት አልመር ሰካር ባቲያ። በጣም የሚገርመኝ በፊቴ ገበታን አዘጋጃልኝ። በፊቴ ምን አዘጋጀ? ገበታ በድሮ ባደጉ አባቶች በራፍ ላይ ከከባድ እንጨት ተቆርጦ ልክ ተስተካክሎ ውሃ ሊሆን ይችላል፣ ምቾ ሊሆን ይችላል፣ አተላ ሊሆን ይችላል። በየሰዓቱ በዛ ላይ ይደረጋል። ያረሳ በሬ ያላረሳም በሬ የሚያጠምር ጥጃ ከብት በግ ሊሆን ይችላል። በየቀኑ መጥቶ ከዛው ይበላል ይጠጣል፣ አያልቅም። በፊቴ ገበታን አዘጋጃልኝ። ሶኮሎሞኒያ ባቻ ማራዲያ አጠገብ ላይ ያለውን ሰው ያዝና በዚህ ዓመት ገበታ በፊት ተዘጋጅቷል ብለህ ተናገር። በዚህ ዓመት ገበታ በፊት ተዘጋጅቷል። ይሄው ትንቢት ነው። በዚህ ዓመት ወደ ውስጥ በዚህ ዓመት በፊት ላይ የማያልቅ የዘላለም ገበታ በፊት ተዘጋጅቷል። የበረከት ገበታ ተዘጋጅቷል። ውስጤ የማያልቅ ገበታ ተዘጋጅቷል። ለሰባ ካፊለ የማያልቅ ገበታ ተዘጋጅቷል። እነዚህ ሕፃናትን በዚህ ቀብቻለሁ። አሜን አትልም እንዴ? አንተ አሜን በዝም ብለህ አሜን በል ዝም ብለህ አንተ አይቆጥርም። ዝም ብለህ አሜን በል እስቲ። በፊቴ ገበታ ተዘጋጅቷል በል እስቲ። አይሰማም አይሰማም። ሳሚ ለልጆች ገበታ በፊት ይዘጋጅ። የሚማሩበት ባጀት፣ የሚኖሩበት ባጀት፣
የሚገቡበትና የሚወጡበት ሰላማዊ በር ይሄ ገበታ በፊታችሁ ይዘጋጅ። ካለ በኋላ በጠላቶቼ ፊት ለፊት ራሴን ምን አደረገኝ? እስቲ ቆይ ልጆቼ በሚያስፈራሩ በሞገስ ቅባት ይቀቡ የሚል ሰው ስብከት ጨርሻለሁ። ስብከት እየጨረስን እስቲ የኔ ልጆች በሄዱበት ትምህርት ቤት ሁሉ በአስተማሪ ፊት፣ በሟርተኛ ፊት፣ በገዳይ ፊት፣ በዘንዶ ፊት፣ በዝሙት ፊት ልጄ በሞገስ ይቀባ የሚል ሰው ሩላስ ሳካራ ቫነ ማንቶ ካቺላ ቫኒያስ ይህንን ድምፅ ጌታ ለምን እንደሰጣኝ አላውቅም። በዚህ ብላቴና ምክንያት እስቲ ልጄ በሟርተኞች ፊት አስፈሪ ቅባት አቶ ከተማላዲያ ዳዊት እንዲህ አለ፣ ጦር በሰለጠነ ሰው ፊት ላይ በጠጠር ጋለ ካውደ ጎራድን ገደለው። ልጅ ሞቶ አይመጣም፣ ጠላትን ገሎ ይመጣል። አንድ ሰው ቀኝ እጁን አንስቶ የኔ ልጅ አይዋረድም ባልባከ አይሰማም፣ 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 አይሰማም። አንተ የእግዚአብሔር ቅባት በአንተ ላይ ሲሆን በአንድ እጅ አንበሳን ትገላለህ፣ ድብን ትገላለህ። እግዚአብሔር አብሮ ስላለ እኮ ነው። እንደዚህ አይነት ልጆች በዲያር ላይ ይወለድ። አሜን። አንድ ሰው ዘሎ እስቲ ልጄን ወስጃለሁ ይበልባል። አንድ ሰው ባክን ሮጤ ባንተ ልጅ ላይ ይሄንን ትንቢት ተናገር፣ ልጄን ቀብቻለሁ በል። ዝም ብለህ አንተ አቶራ ሳልታ ማልቱ ባኒያ ማልታ ሰሚማ ሰሌሞኒያ ሰያማሃሎ ፋናቲያስ አንድ ሰው ባካችሁ ዘሎ ልጄ ምናምን አይሆን ይበልባል። ምን አይሆንም፣ ምን አይሆንም። አንድ ጊዜ ሐና እንዳለች በደካማ ማንነቴ ልጅን ብትሰጠኝ እድሜውን ሁሉ ለአንተ እንዲያገለግል ምን አደርጋለሁ? እሰጣለሁ። ሳሙኤል በሚወለድበት ጊዜ የእስራኤል ሕዝብ ወይም በመሳፍንት ዘመን ሰው የልቡን ፍላጎት የሚመቸውን ነገር ሁሉ እያደረጉ ለእግዚአብሔር የቀረበውን መስዋዕት እየሰረቁ ለጸሎትና ለመስዋዕትነት የመጡ ሴቶችን እያመነዘሩ እንደፈለጉ በሚረክሱ ዘመን ልጁ ሳሙኤል መጣ። እንዲህ አይነት ልጅ በማይጸን ላይ ይታይ። ተቀበለ ያለውን ሰው ያዝና በኔ ማይጸን ላይ ከዚህ በኋላ ምናምን ልጅ አይወለድም በሉት። ባካ ትውልድን የሚያድን ልጅ ይወለዳል። መድኃኒት ይወለዳል። ሰላም የሚያመጣ ልጅ ይወለዳል። እኔ በልጄ ዘመን ላይ አርፋለሁ በልና ትንቢት ተናገር። ቀኝ እጄን ሰና በልጄ ዘመን አርፋለሁ በልባክ። አይሰማም፣ አይሰማም። ያላገባችሁ እጃችሁን አንሱና በልጄ ዘመን አርፋለሁ በሉት ባካችሁ። አይሰማም። ተናገር ዝም ብለህ በልጄ ዘመን አርፋለሁ በሉት ባካችሁ። አጠገብ ላይ ያለውን ሰው በልጄ ዘመን ታርፋለህ ብላችሁ ትንቢት ተናገሩ። እግዚአብሔር ያሳርፋል ብላችሁ ተናገሩ። እግዚአብሔር በሞገስ ልጅን ይባርካል ብላችሁ ተናገሩ። አንዳንድ ሰው ልጅ ይወልዳል፣ ልጅን ኮንትሮል ማድረግ አይችልም። ስለ ልጅ እንኳን ትንቢት መናገር አይችልም። አሁን በዚህ ዘመን ላይ ሁሉም ሰው ምንድን ነው ልጄ ፓይሌት እንዲሆን፣ ልጄ ኢንጂነር ቢሆን፣ አዎ ጥሩ ጥሩ ራይ ነው፣ ጥሩ ራይ ነው። ልጄ መንግስት ቢሆን ጥሩ ራይ ነው። አንዳንድ ቦታ ላይ ቁጭ ብላችሁ እንኳን ስለ ልጅ ምንድን ነው የጻፍከው ብላችሁ ብትጠይቁ የኔ ያ ልጅ ኢንጂነር እንዲሆን ነው፣ ያኛው ዶክተር እንዲሆን ነው፣ ያኛው እኮ ከባድ ፕሮፌሰር እንዲሆን ነው ይላሉ። አንተ ሰው ልጅን ለእግዚአብሔር ስጥ፣ ልጅ አገልጋይ ይሆናል። ሐና ስትጸልይ ልጅ ብትሰጠኛለች እድሜውን ለአንተ እንዲያገለግል ሰጣለሁ። ሳሙኤል በሚወለድበት ዘመን የኤሊ ልጆችና ኤሊ ዓለም ሁሉ የረከሰ ዘመን። ሳሙኤል ሲመጣ የእግዚአብሔር ቃል ብርቅ ነው። ቤተ መቅደስ አይዘጋም፣ አይከፈትም። የተበላሸ ዘመን ነበር። የመጨረሻ 300 ምናምን ዓመት ምድር የረከሰችበት ዘመን ነበር። ሰው የፍላጎቱን የልቡን ሐሳብ የሚያደርግ እንደ ዛሬ ዘመን ነበር። ሰው መግደል እንደ ዛሬ ነው። አሁን እዚህ አገልግሎት ሰው ትገላለህ፣ እንደፈለግ ሰውን እንደዚህ ታረጋለህ፣ ታማለህ፣ ስብከትን ትቆርጥማለህ፣ እንዲህ ትላለህ።
ምንም ነገር ከላለ እንደዛ ዘመን ነበር ያ ዘመን። ኤሊ ልጆች በእግዚአብሔር ቤተ መቅደስ የፈለጉትን ነገር ሲያደርጉ እግዚአብሔር ዝም አለ፣ አውቆ ዝም አለ። ሳሙኤል ሲመጣ እግዚአብሔር ለሳሙኤል እንዲህ አለ፣ የምድሪቱን ምን ሰጠ? መዝገብ ሰጠ። ትውልድን ይመስላል እንካየን መዝገብ አለ። አቹና ካታባ ልጄ እንዲህ አለ። ሳሙኤል እንደመጣ እግዚአብሔር ምድሪቱን ምን ማረስ ጀመረ። በአንተ ልጅ እግዚአብሔር ሳውዝ አፍሪካን ያጽዳ። አሜን አትልማ? እግዚአብሔር ምስክር ነው። በአንተ ልጅ ኢትዮጵያ ትፈወስ። አጠገብ ላይ ያለውን ሰው ያዝና በልጄ ዘመን አፍሪካ ትታደሳለች በልባክን ነገር አጠገብ ላይ ያለውን በአንተ ልጅ ዘመን እኔ አይቻለሁ አፍሪካ ይታደሳል በልባክን። ቤተ ክርስቲያን ትታደሳለች በልሲ ትውልድ ይታደሳል በሉት እስቲ። ይሄ መልእክት በአንተ ልጅ ላይ እኔ ዘሩን ዘርቻለሁ እየበቀለ ይሁን። መዝገብ ሰጠ እግዚአብሔር። ለማን ልጅ ይሁን እግዚአብሔር ዛሬ መዝገብ ይስጥ? ለማን ልጅ? የትውልድን እንቆቅልሽ እንዲፈታ ለማን ልጅ ይሁን እግዚአብሔር? ቤተ ክርስቲያንን ኢርም እንዲነቅል ለማን ልጅ ይሁን? ለማን ልጅ? ሁለቱንም እጃችሁን አንሱ። ጸሎት እንጨርስ። ለማን ልጅ? ምድር እየረከሰ ነው ብሎ የሚያይ ልጅ፣ ለትውልድ ይሄን አይቻለሁ የሚል ልጅ፣ ለትውልድ የሚያለቅስ ሴት ልጅ ይቤቶ ዋረና የመንጭ አሜን ይሆነ እዳኪላ በልጄ ላይ ይሁን የሚል አሜን ይበላል። በዚህ ብላቴና ላይ ይሄን አውጅ ያለው ይሄን መዝገብ ሰጥቻለሁ። ይሄን መዝገብ ሰጥቻለሁ። የትውልድን አይምሮን የሚያድሱ ልጆች ይሁንለት። አሜን። ቀኝ እጃችሁን ወደ ሕፃናት አንሱና እግዚአብሔር በማስተዋል ይባርካችሁ በሉት ባካችሁ። እግዚአብሔር በጥበብ ይባርካችሁ በሉት ባካችሁ። በዲያር ከተማ ላይ እንዲህ አይነት ሕፃን ይወለድ። ትውልድን ለትውልድ እንቆቅልሽን የሚፈታ እንደ ዮሴፍ ያለ ጀግና ይወለድ። ዳዊት እግዚአብሔር እረኛዬ ነው አለ። ብዙ ዘመን ከዳዊት ሕይወት የተማርኩት ነገር አባቱን ፋሚሊ ላይ የመጨረሻ ልጅ አባቱ እንኳን ለእንደዚህ አይነት ነገር የማይጠብቅ ልጅ እስራኤልን ማረኝ የሚሉ ለኃጢአታቸው የሚናዘዙ ልጆች ጌታ ይስጣቸው። ሁላችንም በእግሮቻችን ቆመን ከዚች ምድር የሕፃናትን ሕይወት የሚፈልግ የሚቀነጥስ አውሬ ይመታ እያላችሁ በዚህ ብላቴና ምክንያት ጸልዩ። ሁሉም ሰው 2 ደቂቃ ይጸልያል። ባለፈው ሳሶልበርግ ላይ ፈንደቤላ ፓርክ በሚባለው ቦታ ላይ 14 ሕፃናት በአንድ ቀን ሞቱ። ዜና ሰምታችኋል፣ ጋዜጣ አይታችኋል። በአንድ ቀን በአክሲደንት ሕፃናቶች ከትምህርት ቤት በሰላም እንዲመለሱ የሚሰጣቸው ትምህርት ጤናማ እንዲሆን የሚማሩ ትምህርት ቤት ጤናማ እንዲሆን ዲሊቨር የሚወስዱ ሹፌሮች ጤናማ እንዲሆኑ በዚህ ትውልድ ላይ አሁን ሕፃናት በዚህ በሳውዝ አፍሪካ የኢትዮጵያውያን ሕፃናት በአይምሮ በጣም እያደጉ ስለሆነ በጣም እያስደነዘዙ ነው። ባለፈው የነቢይ ጌችን ልጅ አይታችኋል። ብዙ ሕፃናቶች አሁን ሆስፒታል ላይ ታስሮ ያሉ አሉ። አባቶቻቸው ሀብታም ስለሆነ ዳ ፋሚሊ ከሆነ እርዳታ ሲጠየቅ ሊታወቁ ትችላላችሁ። አንዳንድ ባለሀብቶች የሆኑ የብዙ ሰዎች ልጆቻቸው አይምሯቸው ሲተው በሆስፒታል ያሉ አሉ። እየጸለየን ያለን ሕፃናቶች አሉ። ባለፈው በፈንደቤላ ፓርክ በሳሶልበርግ እና ፍርናኪ አካባቢ 14 ሕፃናት ነው በአንድ ቀን ያለሙት። ሰይጣን ትውልድ ላይ ኢንቨስት እያደረገ ነው። ሕፃናትን እየጨረሰ ነው። በማይረባ በሽታ፣ በቪዲዮ፣ በቆሻሻ ነገር ትውልድን እያበላሻ ነው። ይቺ ከተማ በደም ትታጠር። አሜን በሉ። በደሙ ትታጠር። በዚህ ከተማ የተወለዱ ልጆች በኢየሱስ ስም አይምሯቸው ይፈወስ። እግዚአብሔርን በመፍራት ይደጉ። ክፉ አደጋ ከዙሪያችሁ የተነሳ ይሆን። ሁሉም ሰው ሁለቱንም እጅ አንስቶ እንዲህ ይላል፣ የኔን ልጆች የሚፈልግ የተመታ ይሁን በሉት። ሁሉም ሰው የልጆችን ዘመን የሚፈልግ የተመታ ይሁን በሉት። እስቲ ልጆችን ለእግዚአብሔር ሰጥቻለሁ በሉት ባካችሁ። ስጡ። ልጆችን ለእግዚአብሔር ሰጥቻለሁ በሉት ባካችሁ። ያልወለዳችሁም የወለዳችሁም ያገባችሁም ያላገባችሁም ልጆቻችሁን ለእግዚአብሔር ስጡ። ቀኝ እጆቻችሁን እንሱና ልጆቼን ለእግዚአብሔር ሰጥቻለሁ በሉት ባካችሁ። ከዚህ
ምሽት ጀምሮ በሉት እስቲ ልጆቼ የእግዚአብሔር ናቸው በሉት እስቲ መውጣት መግባታቸውን ለእግዚአብሔር ሰጥቻለሁ በሉት እስቲ የሕፃናትን ሕይወት የሚፈልግ የተመታ ይሆን። በዲያር ከተማ የተወለዱ ሕፃናቶች የተፈወሱ ይሆኑ። ውሃና ምግብ በኢየሱስ ስም ይስማማ። የሚማሩ ትምህርት ቤት የተፈወሰ ይሆን። ሲሄዱ ሲመለሱ አብሮት ለሰከንድ አይለህም። ይህንንም ልደት ያደረጉ ወንድሜ ታደና ሚስቱ ቤተሰቡና ዘመድ አዝማዱ በኢየሱስ ስም በዚህ ወንጌል የተባረኩ ይሆኑ። ዘመናችሁን የሚፈልግ አውሬ የተመታ ይሆን። ሁሉም ጉባኤ ወደ እነሱ እጃችሁን አንሱና ለእናንተም ቤት በረከት ይሁን በሉት እስቲ ባካችሁ። ሰላምና ደስታ ይሁን በሉት። እንደገና እግዚአብሔር ይጎበኛችሁ በሉት እስቲ። አጠገብ ላይ ያለውን 3 ሰው 4 ሰው ያዙና እግዚአብሔር ይጎበኛል ብላችሁ ጨብጡና ጨርሱ። ጌታ ከእናንተ ጋር ይሁን። ሻሎም